የወልዋሎ አሰልጣኝ እስቲ የዛሬውን ጨዋታ እንዴት አየኸው? አይ የዛሬ ጨዋታ መቼም መጀመሪያ አጀማመሩ ደህና ነበር። መጨረሻ ግን አጨራረሱ ጥሩ ስላልሆነ ምንም ይሄን ምለው ነገር የለኝም ብዙ። ወደዚህ ወደ ጨዋታው ስትመጡ ጊዜ ጥሩ ተፎካካሪ ሆናችሁ ነበር። ያው እነሱም ከናንተ ተጋጣሚዎች አንፃር ምን አይነት አጨዋወት ይዛችሁ ገባችሁስ? እንዴት ነበር? ምን ተቸገራችሁ? ምንስ ጠንካራ ጎን ነበራችሁ ሜዳው ላይ? ዛሬ ይዘነው የገባነው ጨዋታ አጥቅተን አሸንፈን ለመውጣት ነው ይዘነው የገባነው። አሰላልፋችንም እንዳዛ ነበር 3-3 ነበርና ያም ግን እንዳሰብነው አልሆነም። ያም ዛሬ የነበረው አቅማችንም ብዙ ጥሩ አልነበረም እና እሱ አቅማችን ብዙ ሜዳ ባለማሳየታችን ትንሽ ዋጋ አስከፍለናል። እሺ ያው ቀሪ ቀጣይ አንድ ጨዋታ አላችሁ። ለዛ ጨዋታስ ምንም ቢሆን ከሊጉ መውረዳችሁን ብታረጋግጡ እስቲ ቀጣዩን ጨዋታስ ምን አሰባችሁ? እንዴትስ ለማድረግ አሰባችሁ? እኛ መጀመሪያም ብዬ ነበር እስከ መጨረሻ ያለውን ነገር ለማሪያችን ለራሳችን ክብር ስንል እንፋለማለን። ያም ውጤቱ ስለሚያስፈልገንም አያስፈልገንም ጋር ይቅርታ ውጤቱ ቢያስፈልገን ስለሚያስፈልገንም እና እሱ ያለን ተፋልመን እንጨርሰዋለን ብዬ ገምታለሁ። እሺ አመሰግናለሁ። እሺ ኮች ጸጋዬ በመጀመሪያ ለኢንተርቪው ፈቃደኛ ስለሆንክ አመሰግናለሁ። ጨዋታውን እንዴት አየኸው? ያው የዛሬ ጨዋታ ውጥረት የነገሰበት ነው። ብዙ ከፍተኛ ጫና ነው ያለው በተጫዋቾች ላይ በተለይ ከፍተኛ ጫና ነው ያለው። ምክንያቱም በሶስት ከተሞች የሚደረግ ውድድር ነው። ያን ውድድር ደግሞ ምን አስከትሎ እንደሚመጣ በምን ነጥብ እንደሚጠናቀቅ ስለማይታወቀው የሊጉን ውድድር የተጠናቀቀ ስለሆነ በተጫዋቾቻችን ከፍተኛ ጫና አድርጓል። ሁለተኛ ተጋጣሚያችን ስናይ ወልዋሎ ነፃ ሆኖ የሚጫወት ቲም ነው። ከጫናው ነፃ ሆኖ ስትጫወትና ሙሉ ትኩረት አድርገህ ስትጫወት ጫና አለው። ስለዚህ በዚህ ልዩነት መካከል እነሱ ነፃ ሆኖ ተጫውተዋል። ኳስ ይዘው ለመጫወት ሞክሯል። የኛ ልጆች ግን ከመጀመሪያ ጀምሮ ያው ጭንቀት ይታይባቸው ነበርና ያላቸው አቅማቸው አውጥተው ለመጫወት ትንሽ ተቸግረው ነበር። እሺ በጨዋታው በሜዳ ላይ ምን አይነት አስተላለፍ ተጠቀሙ? ለተጋጣሚያችሁስ ምን አይነት ግምት ሰጣችሁ ነበር የገባችሁት ጨዋታው ላይ? ያው እንደተመለከትነው ጨዋታው በሰፊ ልዩነት ሳይሆን 2-1 በሆነ በጠባብ ልዩነት ነው ያለቀውና ምን አይነት አስተላለፍና ምን አይነት ጠንካራ ጎን ምን አይነት ደካማ ጎን ነበረው? አሁን ያው የዛሬ ጨዋታ በእኛ በኩል የጥሎ ማለፍ ባህሪ ነው። በእለቱ ሆነ መገኘትና አሸንፈው አንድ ድል ይዘን ነው ወደ ሜዳ የገባ ነው። ያ ማለት በተጫዋቾቻችን ላይ ትንሽ በአእምሮ ላይ ትንሽ እኛ እንኳ አትሊስት ነገሩን ቀለል አድርገው እንዲጫወቱና አትሊስት በነፃነት እንዲጫወት ለማድረግ ሞክረናል። ነገር ግን ያው ሜዳ ውስጥ ያለውና ሜዳ ውጭ ያለው ተጫዋች ኃላፊነት ይከብዳልና እኛ የተለየ ታክቲክ አልተጠቀምንም። ነገር ግን ሁለተኛ 45 ደቂቃ ግን ፎርሜሽናችን የተከላካይ ቁጥር በቀነስ በሶስት ተከላካይ አድርገን በ3-5-2 ለመጫወት ሞክረናል። ስለዚህ ይሄን ነገር አዋጥቶን ነበር። እሺ ያው አሁን ቀሪ አንድ ቀጣይ ጨዋታ አላችሁ። ለዛ ጨዋታ እስከናንተ ምን እንጠብቅ? እንግዲህ ያው እንደምታውቀው ሁለታችን መብራታንም ያሸነፈ ይመስለኛል። እርግጠኛ አይደለሁም። ሁለታችን ተመሳሳይ ነጥብ ይዘን ነው የምንገባው። ምክንያቱም ጀማ 41 ነጥብ ነው ያለው፣ እነሱም 41 ነጥብ ያለው። በእርግጥ እነሱ በጎል ብቻ ስለሚመጡን ሁለት እድል ይዘው ሊገቡ ይችላል። አንድ ባለን እድል እኛ እንግዲህ ተጠቅመን ደግሞ በሊጉ ላይ ለመቆየት ከፍተኛ ጥረት እናደርጋለን።